ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? የሳምንቱ መጨረሻ ቀናት ማለትም ዊኬንዶች ላይ እንገኛለን። ዛሬም እንደተለመደው የአርሰናል ወቅታዊ መረጃዎችን ይዘንላችሁ መጠናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ዴቪድ ራያ በዓለም ዋንጫ እስካሁን አንድም ደቂቃ አለመጫወቱን በተመለከተ አስተያየት ሰጥቷል። በፍጹም በብሔራዊ ቡድን ውስጥ ሁለት በጣም ጥሩ ግብ ጠባቂዎች አሉን። እናም የአሰልጣኙ ውሳኔ አከብራለሁ። ሁላችንም እዚህ ያለነው ለተመሳሳይ ዓላማ ነው፣ ስፔንን ስኬታማ ለማድረግ እያንዳንዱን ውሳኔ አከብራለሁ። በግሌ ምን እንዳሳካ አውቃለሁ። በዓለም ላይ ትልቁ ሊግ ሻምፒዮን የሆነው ክለብ ግብ ጠባቂ ነኝ እና ለሶስት ተከታታይ ውድድር ዘመናት የወርቅ ጓንት አሸንፊያለሁ። ይህ በራሴ ችሎታ ላይ እምነት ይሰጠኛል። በሜዳ ላይ ብሆንም ሆነ ከተጠባባቂ ወንበር ብደግፍ ትኩረቴ ቡድኑ የዓለም ዋንጫ እንዲያሸንፍ በመርዳት ላይ ነው ሲል ዴቪድ ራያ አስተያየቱን ሰጥቷል። በተለይ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዱላ ፎንቴ ከሱ ይልቅ የባርሴሎና ብሔራዊ ቡድንም በረኛ እሱንም ትቶ የአትሌቲኮ ቢልባውን በረኛ ኡናይ ሲሞንን ነው የሚጠቀመው እና በዚህ ውሳኔዎቹ በጣም ይተቻል። ነገር ግን እስካሁን ስፔን ጥሩ ጉዞ ላይ ስለምትገኝ ይሄ በጉልህ አልወጣም። ዴቪድ ራያም እስካሁን ለስፔን ብሔራዊ ቡድን በዓለም ዋንጫው አንድም ደቂቃ መጫወት አልቻለም ማለት ነው። ሚካኤል ሜሪኖ ትላንት ስፔን የሊያንድሮ ትሮሳርዷን ቤልጅየም 2-1 ባሸነፈችበት ጨዋታ ተቀይሮ ገብቶ በአለቀ ደቂቃ ጎል አስቆጥሮ ስፔንን 2-1 እንድታሸንፍ መርዳቱ ይታወቃል እና በጣም እየተሞካሸ ነው የሚገኘው። ባለፈው ተቀይሮ ገብቶ ፖርቹጋልን ከውድድሩ ውጭ አደረገ። አሁን ደግሞ ቤልጅየምን ሁለተኛውን ጎል በማስቆጠር ስፔን እንድታሸንፍ እና ወደ ቀጣዩ ዙር እንድታልፍ ማድረግ ችሏል። ከጨዋታው በኋላ የሰጠው አስተያየት አለ። አሰልጣኙ በጣም ቀደም ብሎ ሊቀይረኝ ፈልጎ ነበር፣ ግን እንዲጠብቀኝ ጠየቅኩት። የቤልጅየም የመከላከያ ቅርጽ ማጥናትና ቦታዎችን የት እንደሚከፈቱ መረዳት ፈልጌ ነበር። ለ55 ደቂቃዎች ከተመለከትኩ በኋላ መቼ እንደምገባ በትክክል አውቅ ነበር። ዴቪድ ራያን እንኳን አትጨነቅ፣ አሸናፊ የሚያደርገንን ጎል አስቆጥራለሁ አልኩት። ጨዋታውን ለመወሰን ከተጠባባቂ ወንበር ላይ የወጣሁት ሁለተኛ ተከታታይ ጨዋታ ነው። አንዳንድ ጊዜ ትዕግስት ትልቁ መሳሪያ ነው። ሚካኤል ሜሪኖ ባለፈው ጊዜ አርሰናል የምናደርገው ነገር ይሄ ነው ያልኩት እና ሁሉም እየቀለድኩ እንደሆነ አስቦ ነበር፣ ግን እውነቱን ለመናገር የአስተሳሰባችን አካል ነው። ማመንን አናቆምም። በአርሰናል ብዙ ጊዜ ተጫዋቾች ዘግይተው ሲገቡና ለውጥ ሲያደርጉ ታያለህ። ለመኖር የምሞክረው ይህንን ነው። አሰልጣኙ እንድዘጋጅ ሲነግረኝ አንድ ስራ እንዳለኝ አውቅ ነበር። ለቡድኑ ተጽዕኖ ለመፍጠር እንደ እድል ሆኖ ዛሬ እንደገና ተከስቷል። ስፔን ወደ ግማሽ ፍጻሜው እንድትደርስ በመርዳቴ ደስተኛ ነኝ። አሁን ግን ትኩረቱ በሚቀጥለው ጨዋታ ላይ ነው ሲል የማታው ኮከብ ሚካኤል ሜሪኖ አስተያየቱን ሰጥቷል እና የስቴፈን ዋርሎክ የቢቢሲው ዘጋቢ ስለ ሚካኤል ሜሪኖ የሰጠው አስተያየት አለ። ሊማር የማይችል የሩጫ ጊዜ ነው። ኳሱ የት ሊወድቅ እንደሚችል መረጋጋት አርሰናል ላይ ደጋግመን አይተነዋል። ሚካኤል አርቴታ በጣም አስደናቂ ሩጫዎችን ስለሚያደርግ አጥቂ እንደሚጫወት እንደሚተማመንበት ሲናገር ሰምተናል። መረጋጋትና እውነተኛ ክህሎት ስብስብ ውጤት ነው። ተጫዋቾች ወደ ቡድን ምን እንደሚያመጡና ምን እንደሚያደርጉ ምን አይነት ባህሪያት እንዳላቸው መናገራችንን እንቀጥላለን ሲል አስተያየቱን ሰጥቷል ማለት ነው። ቡካዮ ሳካ ስፔናዊው ተጫዋች ጉዳት ለማሸነፍ ያደረገውን ጥረት ከተመለከቱ በኋላ ለሚካኤል ሜሪኖ የዓለም ዋንጫ ጎል ያለውን ኩራትና አስተያየት ገልጿል። አስደናቂ ጎል ነው። ለሱ በጣም ደስተኛ ነኝ፣ ምክንያቱም ከመጋረጃው ጀርባ ያሉትን ነገሮች እዚህ ለመድረስ ምን ያክል ጠንክሮ እንደሰራ ይቻለው። በዓለም ዋንጫው ላይ ጉዳቶችን አሸንፎ ራሱን ወደዚህ እንዲመጣ አድርጓል። በጣም በእሱ እንድንኮራ አድርጎኛል ሲል ቡካዮ ሳካ ስለ ሚካኤል ሜሪኖ አስተያየቱን ሰጥቷል። ሚካኤል ሜሪኖ ከብዙ ጊዜ ጉዳት በኋላ በቅርቡ መመለሱን የምናስታውስ ነው። ነገር ግን አሁን ላይ እንደ ተጎዳ ተጫዋች ሳይሆን አመቱን ሙሉ በጥሩ ብቃት ሲጫወት እንደነበረ ተጫዋች፣ ከጉዳት እንዳልመጣ ተጫዋች ፐርፎርም እያደረገ ነው የሚገኘው። በተለይ ተቀይሮ በሚገባባቸው ጨዋታዎች ላይ ጌሙን በማንበብና ወሳኝ የሆኑ ሙቭመንቶችን በማድረግ ጎሎችን እያስቆጠረ ይገኛል። ሚካኤል ሜሪኖ በዓለም ዋንጫው ታሪክ በሁለት የጥሎ ማለፍ ጨዋታዎች ተቀይሮ በመግባት የማሸነፊያ ግቦችን ማስቆጠር የቻለ የመጀመሪያው ተጫዋች ሆኗል። ከፖርቹጋል 90 ሲደመር አንደኛው 91ኛው ደቂቃ ጋር ከቤልጅየም ደግሞ 88ኛው ደቂቃ ጋር ጎል ማስቆጠር ችሏል። በዚሁ በተያያዘ ዜና ከዓለም ዋንጫው ሳንወጣ ዊሊያም ሳሊባ ለክለቡና ለሀገሩ ባደረጋቸው ያለፉት 13 ጨዋታዎች ከፍጹም ቅጣት ምት ውጪ ያስተናገደው አንድ ግብ ብቻ ነው። እጅግ ድንቅና ከፍተኛ ጥራት ያለው ተከላካይ እንደሆነ እያስመሰከረ ይገኛል። በዓለም
በዓለም ዋንጫው ዊሊያም ሳሊባ፣ ሊያንድሮ ትሮሳርድ እና ቤሽክታሽ መካከል ባሉ የፋይናንሻል ጉዳዮች ላይ ሙሉ ለሙሉ ስምምነት ተደርሷል። በአሁኑ ሰዓት ልዩ አንቀጾች እየተወያዩባቸው ሲሆን የውል ማዘጋጃ ስራም ተጀምሯል። ቤሽክታሽ ለአርሰናል የ18 ሚሊዮን ዩሮ የዝውውር ሂሳብ ተከፋፍሎ የሚፈጸም ይሆናል ሲል የቱርክ ሚዲያዎች እየዘገቡ ነው የሚገኘው። አሁን ላይ ቅርብ ሰዓት በወጣ መረጃ ደግሞ ሊያንድሮ ትሮሳርድ በሚቀጥለው ረቡዕ ቤሽክታሽ ይደርሳል። ለአርሰናል የሚከፈለው ክፍያ 20 ሚሊዮን ዩሮ ነው ሲል ዘግቧል ማለት ነው። ከታማኝ ምንጮች አሁንም እስከሚወጡ እንጠብቃለን። ነገር ግን የትሮሳርድ ዝውውር በዚህ ሳምንት እንደሚጠናቀቅ ነው አሁን ላይ እየወጡ እንዳሉ መረጃዎች የሚያሳዩት። ይህንንም ተከትሎ ትላንትና ፋብሪዚዮ ሮማኖ እንደዘገበው አርሰናል ከዞሊስ ወኪል ጋር አሁንም ንግግሮች እያደረገ ነው። ተጫዋቹ ወደ አርሰናል መሄድ ይፈልጋል። ከሊያንድሮ ትሮሳርድ ውሳኔ በኋላ ተጫዋቹ ወደ አርሰናል የሚያደርገው ዝውውር ይጠናቀቃል ተብሎ ይጠበቃል ሲል ፋብሪዚዮ ሮማኖ አስተያየቱ ሰጥቷል። ክሪስቶስ ዞሊስ የሊያንድሮ ትሮሳርድ ተተኪ ተደርጎ ወደ ኤምሬትስ እንደሚደርስ ነው ፋብሪዚዮ ሮማኖ የዘገበው። አርሰናል ለብሩኖ ጊማሬሽ ዝውውር ቀጣዩን እርምጃ ለመውሰድ ተዘጋጅቷል። ሪፖርቶች እንደሚያሳዩት መድፈኞቹ ከኒውካስትል ዩናይትድ ጋር የይፋ ድርድር ለመጀመር እየተንቀሳቀሱ ነው። ብሩኖ ጊማሬሽ በአርቴታ የመሃል ሜዳ ፕሮጀክት ውስጥ ከፍተኛ ኢላማ ሆኖ ይቆያል ሲል ቤን ጄኮብስ ዘግቧል። ብሩኖ ጊማሬሽ ከዓለም ዋንጫው እረፍት መልስ ባለመጫወትና ክለቡ ላይ ጫና ለማሳደር በመሞከር አሌክሳንደር ኢዛክ ታሪክን አይደግመውም። ተጫዋቹ እንደዚህ አይነት ባህሪ የለውም። ይልቁን የኒውካስትል ደጋፊዎች ብራዚላዊ ጆርዲ የሚል ቅጽል ስም እስኪያወጡለት ድረስ ለክለቡ ባለው ታማኝነት ነው የሚታወቀው። ነገር ግን ተጫዋቹ አርሰናልን መቀላቀል እንደሚፈልግና ይህንንም ለኒውካስትል በቀጥታ ማሳወቁ ግልጽ የሆነ ነገር ነው። አርሰናል 65 ሚሊዮን ፓውንድ ለመክፈል ዝግጁ መሆናቸውን አሳውቀዋል። ኒውካስትል ደግሞ እሱን ያለመሸጥ አቋማቸውን ከቀየሩ ከ80 እስከ 90 ሚሊዮን ፓውንድ ዋጋ እንደሚፈልጉ ይነገራል ሲል ቢን ጄኮብስ ዘግቧል። ትላንት እንዳልኳችሁ ነው አርሰናል ከ80 እስከ 90 ሚሊዮን ፓውንድ ዝውውር ዋጋ ያወጣል ብዬ አላስብም። ምክንያቱም እየተነገሩ እንዳሉ መረጃዎችም ምናልባት ሚሊዮን ዩሮ ሊያወጣ ይችላል። 80 ሚሊዮን ዩሮ ካወጣ እስከ 70 ሚሊዮን ፓውንድ ማለት ነው እና ነገር ግን ከ80 እስከ 90 ሚሊዮን ፓውንድ ማለት ወደ 100 ሚሊዮን ዩሮ አካባቢ ስለሚሆን ክለባችን ለ28 ዓመት በቅርቡ ደግሞ 29 ዓመቱን ለሚይዘው ብሩኖ ጊማሬሽ ያን ያክል ገንዘብ ያወጣል ተብሎ አይጠበቅም። የኔም ሀሳብ ይህ ነው እና ኒውካስትል ዝቅ አድርጎ ዋጋውን ለመደራደር የሚሞክር ከሆነ ምናልባት አርሰናልም አሁን ላይ ካለበት የዝውውር ዋጋ ትንሽ ከፍ ብሎ መሀል ላይ ሊስማሙበት የሚችል እድል ካለ ብቻ ነው ብዬ የማስበው እኔ በግሌ። አንዳንድ የሚወጡ መረጃዎችም እንደዛ ነው የሚዘግቡት። አርሰናል ብሩኖ ጊማሬሽን ለማስፈረም ከ80 እስከ 85 ሚሊዮን ፓውንድ መክፈል ሊጠበቅበት ይችላል ሲል ስካይ ስፖርት ይህን ዜና አጠናክሯል። ከሚናፈሰው የዝውውር ወሬ አንጻር አርሰናል እስካሁን ምንም አይነት ይፋዊ ጥያቄ ባለማቅረባቸው ኒውካስትሎች ተገርመዋል። ተጫዋቹን ለመልቀቅ ግፊት የሚያደርገው ክለቡ ይፋዊ ጥያቄ ከቀረበለት ብቻ ነው ሲል ስካይ ስፖርት ዘግቧል። አርሰናል ለአንድ ቦታ ተጫዋች ሲፈልጉ 2 ወይም 3 ስሞችን የያዘ ዝርዝር ያወጣሉ። ከዛም አንዱን ለማስፈረም ጥረት ያደርጋሉ። ያን ማድረግ ካልቻሉ ወደ ሁለተኛው ወይም ሶስተኛው ፊታቸውን ያዞራሉ። ምናልባት ይህ እስካሁን ለምን ይፋዊ ጥያቄ እንዳላቀረቡ ሊያስረዳ ይችላል። በተጨማሪ አነስተኛ ጥያቄ ልከው ኒውካስትል ሳይቀበሏቸው እንዲቀሩ አልፈለጉም ብዬ አስባለሁ። ክለቡ የሚፈልገው መጠን ማወቅ ይፈልጋሉ። ያም መጠን ከ80 ሚሊዮን ፓውንድ በታች አይሆንም ሲል ስካይ ስፖርት ዘግቧል ማለት ነው። ጉማሬሽ ክለቡን ለቆ አርሰናል የመቀላቀል ፍላጎት እንዳለው ኒውካስትልን አሳውቋል። እናም በጉማሬሽ እና በአርሰናል መካከል የግል ውሎች እንደተስማሙ ይፋ ማድረግ ይችላሉ። ነገር ግን በሁለቱ ክለቦች መካከል እስካሁን ስምምነት የለም እና የኒውካስትል ምንጮች ተጫዋቹን በ60 ሚሊዮን ፓውንድ ለመሸጥ ዝግጁ ናቸው የሚል ወሬ እያሾፉበት ነው። እናም የስምምነቱ ዋጋ ከዚህ በጣም ከፍ ያለ መሆን አለበት ብዬ አምናለሁ ሲል አሌክስ ክሩክ ዘግቧል። አዎ ተጫዋቹን መልቀቃቸው የማይቀር ይመስላል። ነገር ግን በቀላል ገንዘብ ለመልቀቅ ፍቃደኛ አይደሉም ኒውካስትሎች። ብሩኖ ጊማሬሽ ከኒውካስትል ዩናይትድ ወደ አርሰናል እንዲዘዋወር ለማስገደድ ወደ ታዋቂው ወኪል ኪያ ዱራቪቺያን አምርቷል። ብሩኖ ጊማሬሽ አሁን ከኒውካስትል ለመልቀቅ እየፈለገ ነው። ብራዚላዊው አሌክስ ማልቮልታ ለረጅም ጊዜ የጉማሬሽ ዋና ወኪል ሆኖ ቆይቷል እና ከተጫዋቾች ወኪል ጊሊያኖ ቤርቶሉቺ ጋር በቅርበት የተቆራኘ ሲሆን ቀደም ሲል ጋብርኤል እና ዴቪድ ሉዊዝ ወደ አርሰናል እንዲዘዋወሩ ትልቅ ሚና ተጫውተዋል። መረጃው እንደሚያሳየው ሁለቱ ሰዎች ጉማሬሽን ወደ አርሰናል እንዲዘዋወር ለመርዳት ሱፐር ወኪል ተብሎ የሚጠራው ኪያ ዱራቪቺያንን አነጋግሯል። እስካሁን ድረስ ኒውካስትል ጉማሬሽን ለማስፈረም ከአርሰናል ምንም አይነት ኦፊሻላዊ ጥያቄ አልቀረበም ሲል ቻርሊ ቤኔት ዘግቧል።
ስለ ጉማሬሽ የወጡ የዝውውር ሁኔታዎች እነዚህን ይመስላሉ። ሉክ ኤድዋርድስ ይዞት እንደወጣው መረጃ ደግሞ አርሰናል ብሩኖ ጊማሬሽን ለማስፈረም እየተጠቀመበት ያለው ስልት በዝውውር ድርድር ውስጥ ኮንዲሽኒንግ ስቴጅ በመባል ይታወቃል። የዚህ ስልት ዋና ዓላማ የዝውውር ወኪሎች፣ ሚዲያ ዘገባዎች፣ የውስጥ አዋቂ መረጃዎች እና ራሱ ተጫዋቹ አቋም በኒውካስትል ዩናይትድ ላይ ቀስ በቀስ ከፍተኛ ጫና እንዲፈጥሩ በማድረግ ነው። አርሰናል ይህንን መንገድ የተጠቀሙ የኒውካስትል ግትር አቋም በማለስለስ መጀመሪያ ከጠየቁት የዝውውር ዋጋ ያነሰ ክፍያ እንዲቀበሉ ለማስገደድ በማለም ነው ሲል የቴሌግራፉ ዘጋቢ ሉክ ኤድዋርድ ዘግቧል። የብሩኖ ጊማሬሽ ዝውውር ይህንን ይመስላል። እስካሁን ያሉ መረጃዎች እነዚህ ናቸው። በሚቀጥሉት ቀናት አዲስ ነገር እንደሚመጣ ይጠበቃል። ይህንንም በዚህ ቻናል እየተከታተልን የምናቀርብላችሁ ይሆናል። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ዩሪያን ቲምበር የፊልድ ማገገሚያ ዝግጅት በስፔኗ ማቤያ ከተማ እያደረገ ይገኛል። ጁሪያን ቲምበር ከዓለም ዋንጫ ውድድር ውጭ እንዲሆን ካደረገው የብሽሽት ጉዳት ሙሉ በሙሉ ለማገገም በስፔኗ ማቤያ የግል ልምምዱን እያከናወነ ይገኛል። ቲምበር ሙሉ ብቃቱን ለመመለስ ታዋቂ ስፖርተኞች የሚጠቀሙበት ልዩ የስልጠና ማዕከል ውስጥ ከግል አሰልጣኞች ጋር ጠንካራ ስራዎችን እየሰራ ይገኛል። ቲምበር ከጉዳቱ የገጠመው ባለፈው መጋቢት ወር ከኤቨርተን ጋር በነበረው ጨዋታ ቢሆንም በቻምፒዮንስ ሊግ ፍጻሜ ላይ ተቀይሮ ገብቶ ከነጉዳቱ 54 ደቂቃዎችን መጫወት ችሎ ነበር እና አርሰናል ለተከላካዩ ለአዲስ የውድድር ዘመን ሙሉ በሙሉ ዝግጁ እንዲሆንለት በሚፈልግበት በዚህ ወቅት ተጫዋቹ እጅግ ወሳኝ በሆነ የማገገሚያ ምዕራፍ ላይ ይገኛል የሚሉ መረጃዎች ወጥተዋል። ዛሬ ሌሊት ማለትም ቅዳሜ የዓለም ዋንጫ ሩብ ፍጻሜ ጨዋታዎች የሚደረጉ ይሆናል። የክለባችን ተጫዋቾችም ማርቲን ኦዲጋርድ ኖርዌይን ወክሎ የዴክላን ራይስ፣ ቡካዮ ሳካ፣ ኤቤሬቺ ኤዜ እና ኖኒ ማዱዌኬዋን እንግሊዝ የሚገጥም ይሆናል ምሽት 6 ሰዓት ላይ። እንዲሁም የሊዮኔል ሜሲው ሀገር አርጀንቲና ከስዊዘርላንድ የግራኒት ዣካዋ ስዊዘርላንድ ምሽት 10 ሰዓት ላይ ይጫወታሉ። ቶማስ ቱሄል ዴክላን ራይስ ከኖርዌይ ጋር ለሚደረገው ጨዋታ ብቁ መሆኑን አረጋግጠዋል። ከጉዳቱ በተጨማሪ ትላንት እንደዘገብንላችሁ የወረርሽኝ በሽታ ይዞት ከቀሪዎቹ ተጫዋቾች ተገሎ እንደሚገኝ ነግረናችሁ ነበር። ነገር ግን ቶማስ ቱሄል ዛሬ ላይ በሰጡት ጋዜጣዊ መግለጫ ዴክላን ራይስ ለጨዋታው ዝግጁ ነው ሲሉ አረጋግጠዋል። እንደ ሁስኮርድ መረጃ ከሆነ በዘንድሮ የዓለም ዋንጫ ላይ ከዴክላን ራይስ የበለጠ ከማዕዘን ምት ብዙ ኳስ አሲስት ያደረገ ተጫዋች የለም። ዴክላን ራይስ ከማዕዘን ምት በዓለም ዋንጫው አሲስት ያደረገ ትልቁ ቁጥር ያለው ተጫዋች ነው እና ቡካዮ ሳካ በእንግሊዝና ኖርዌይ በሚያደርጉት ጨዋታ ላይ አስተያየቱን ሰጥቷል። እርግጥ ነው ወደዚህ ውድድር ሙሉ በሙሉ 100% ዝግጁ ሆኜ ብመጣ ደስ ይለኝ ነበር። ይህንንም ሁሉም ሰው ተረድቶታል። በክለቤ በኩል እጅግ በተሻለ ሁኔታ በእንክብካቤን የተያዝኩት፣ አሁን ግን በጣም ጥሩ ስሜት ላይ ነኝ። ለጨዋታውም ዝግጁ ነኝ። ለእያንዳንዱ ጨዋታ ለእኔ የተለየ ቢሆንም የአስተሳሰብ አቅጣጫዬን ግን ብዙም አልቀይርም። በቋሚነት ብጀምርም ሆነ ተቀይሬ ብገባ ጨዋታው የሚፈልገው ነገር ለማድረግ እሞክራለሁ። ግብ ማስቆጠርም ሆነ መከላከል ወይም ሌላ ማንኛውም ነገር ቢኖር ማለት ነው ዋናው ነገር ማሸነፍ ነው ብዬ ነው የማስበው ሲል አስተያየቱን ሰጥቷል። ቡካዮ ሳካ በዚህ ጨዋታ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። ቡካዮ ሳካ ስለ ማርቲን ኦዲጋርድ የሰጡ አስተያየት አለ። ማርቲን ምን ያህል ጥራት እንዳለው እና በጨዋታ ላይ ምን ሊያመጣ እንደሚችል ሁሉም ያውቃል ሲል አስተያየቱን ሰጥቷል። ስለዚህ ጨዋታ ያላችሁን ሀሳብ እስኪ ኮሜንት ጋር አስቀምጡልኝ። የዴክላን ራይስ፣ ቡካዮ ሳካ፣ ኤቤሬቺ ኤዜ እና ኖኒ ማዱዌኬዋን እንግሊዝ ነው የምትደግፉት ወይስ የማርቲን ኦዲጋርዷን ኖርዌይ ነው የምትደግፉት? ለምን? እስኪ ኮሜንት ጋር አስቀምጡልኝ። እኔ እንግሊዝ ብታልፍ ደስ ይለኛል። ሃምቡርግ የፋቢዮ ቬራን ምትክ ማርቲን ኦዲሊንን ለማስፈረም ከስምምነት ላይ ደርሰዋል ሲል ኢኩዌፕ የፈረንሳዩ ጋዜጣ ዘግቧል። የቡንደስሊጋው ክለብ የ22 ዓመቱን ተጫዋች ከኢስታንክ ትሮይስ በ4 ሚሊዮን ዩሮ እና ተጨማሪ ጉርሻዎች ለማስፈረም ተዘጋጅቷል። በቅርቡ የሕክምና ምርመራ እንደሚያደርግ ይጠበቃል። ኤችኤስቪ ለፋቢዮ ቬራ ቋሚ ዝውውር ቢያደርግም የ10 ሚሊዮን ዩሮ በጀቱ ከአርሰናል ግምት ጋር ሲወዳደር በጣም ዝቅተኛ በመሆኑ በምትኩ ኤዲሊንን እንዲከታተሉ አድርጓቸዋል ሲል ዘግቧል። ኢኩዌፕ እና ቢልድም ዘግቧል። ስለዚህ ፋቢዮ ቬራ ሌላ አማራጮችን መፈለግ ይኖርበታል ማለት ነው። አብዛኞቹ የአርሰናል ተጫዋቾች ሰኞ ጁላይ 20 ለቅድመ ውድድር ዘመን ልምምድ ይመለሳሉ ሲል ፉትቦል ለንደን ዘግቧል። ቀጣይ ሰኞ ማለት ነው በእኛ። ለምሽቱ የነበሩ መረጃዎች እነዚህን ይመስላሉ። እስካሁን ስለተከታተላችሁን በጣም እናመሰግናለን። ይህን ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮውን ብዙ ሰዎች ጋር እንዲደርስ ላይክ በማድረግ አግዙን። ያላችሁን ሀሳብ አስተያየት ኮሜንት ጋር አስቀምጡልኝ። አብራችሁን ስለቆያችሁ አመሰግናለሁ። ደህና ደሩልኝ። ቻው